ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን እነዚህ በምታዩቸው ፊደላት በእያንዳንዳቸው ቃላትን መስርቼ ይዤላችሁ መጥቻለሁ። እናንተ ስለዚህ ይህን ቪዲዮ ብትከታተሉ የእነዚህን ፊደሎች ቅርጽና ድምጽ ከዛም በተጨማሪ ደግሞ በእነዚህ ፊደሎች የተመሰረቱ ቃላትን እንዲሁ የምታነባላችሁ ማለት ነው። በቃላቱ ውስጥ ያሉ ፊደላትና ሆሄያትን እንደዚሁ ቅርጻቸውና ድምጻቸውንም ትለያላችሁ። ያ ማለት በእነዚህ የምታዩቸው 3 የፊደላት ቤተሰቦችን ይዤላችሁ መጥቻለሁ። እያንዳንዳቸው 7 ቤተሰቦች አሏቸው። በእነዚህ 7 ቤተሰቦች 3 በ7 21 ፊደላትን ታውቃላችሁ ወይም ሆሄያትን። ከዚያ በተጨማሪ ደግሞ 21 ቃላትን ታነባላችሁ። በእነዚህ ቃላት ውስጥ ያሉ ፊደላትንና ድምጻቸውን እንደዚሁ ቅርጻቸውንም ጭምር በስርዓት ታያላችሁ ማለት ነው። ስለዚህ በጣም ከፍተኛ ጥቅም ያለው አማርኛን ለማንበብና ለመጻፍ የሚያስችል ቪዲዮ ነው ማለት ነው። ይህንን በጥሞና ብትከታተሉ ከዛ በተጨማሪ ደግሞ በየሰዓቱና በየወቅቱ የምንለቃቸውን ትምህርታዊ ቪዲዮዎች እንዲደርሷችሁ ሳብስክራይብ ብታደርጉ፣ ላይክ፣ ሼር ብታደርጉ ደግሞ በምንለቅበት ሰዓት በሰዓቱ እንዲደርሳችሁ ይሆናል ማለት ነው። እነዚህን ዛሬ የመጀመሪያዎቹን የአማርኛ ፊደላት 3 ፊደላት እንዲሁም ደግሞ በእያንዳንዳቸው ቃላት ተመሰርቶባቸዋል። ይሄ የመጀመሪያው ክፍል ነው ማለት ነው። በተከታታይ እንደዚህ እየከፋፈልኩኝ ቃላትንና እንደዚሁም ደግሞ በዚያውም ቃላትን ማንበብ ብቻ ሳይሆን የፊደላትን ቅርጽ እንድትለዩ የሚያስችል ትምህርት ይዤላችሁ ቀርባለሁ። ይህ በክፍል 1 ነው ማለት ነው። ስለዚህ በተከታታይ እንደዚሁ እየከፋፈልኩኝ አንድ ባንድ እስከ መጨረሻው አማርኛ፣ እንግሊዘኛ፣ ሂሳብን እንደዚሁ ይዤላችሁ ቀርባለሁ። ስለዚህ እናንተ ቪዲዮውን ሳብስክራይብ አድርጉ። ከዛ ውጭ ደግሞ ከኛ ጋር አማርኛ፣ እንግሊዘኛ እና ሌሎቹን ትምህርቶች ሂሳብንም ጭምር መማር የምትፈልጉ ልጆች የኦንላይን ትምህርት ቤታችን ስልክ እዚሁ ቪዲዮ ታች ላይ ስር ላይ ያለ ይህን ቪዲዮ ላይ ያለ ስልክ አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም ወይም ደግሞ እናንተ ልትጠቀሙበት በምትችሉ ሶሻል ሚዲያ በማንኛውም ሶሻል ሚዲያ ቴክስት ብትጽፉልን፣ ቮይስ ብታስቀምጡልን ወይም ደግሞ በቀጥታ ብትደውሉልን በማንኛውም ሰዓት ስልካችሁን አንስተን እናንተ በሚመቻችሁ ሰዓት እንድትማሩ ሁኔታዎችን አመቻችተን በአጭር ጊዜ ውስጥ የምትፈልጉትን ትምህርት እንድታገኙ እናደርጋለን። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሄድ፣ አብራችሁኝ ተከታተሉ። የመጀመሪያው በዛሬ ትምህርቴ ወይም በክፍል 1 ይዤላችሁ የመጣው የሀ ቤተሰብን ነው። ሁለተኛው ቤተሰብ ደግሞ የለ ቤተሰብ፣ ሶስተኛው የመ ቤተሰብ ነው። እያንዳንዳቸው እንደምታውቁት 7 ሆሄያት አሉት። በእነዚህ በእያንዳንዱ ሆሄያት ቃላት ተመስርቶባቸዋል። ስለዚህ እነዚህን ቃላት እናነባለን። ፊደላትንም ደግሞ በጥሞና ተከታተሉ። እነዚህንም ትለያላችሁ። ስለዚህ ከቻላችሁ እየጻፋችሁ አንድ ባንድ እየጻፋችሁ ብታነቧቸው የመጽሐፍ ክህሎታችሁን ወይም ደግሞ እናንተ እንድትጽፉ ትለማመዳላችሁ ማለት ነው። እስኪ መጀመሪያ እነዚህ ፊደላት ልጥራላችሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንግዲህ ቀጣዩ ደግሞ ይዤው የመጣው ለ ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከዛ ቀጣይ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እንግዲህ የምታዩቸው እነዚህ ናቸው ማለት ነው። እነዚህ ሀ የምታዩት ይኸው ብርጭቆ የመሰለ ወደ ላይ እየተቃና ፊደል ነው። በዚህ ሀ፣ ሀብል፣ ሀ፣ ብ፣ ል፣ ሀብል። ሁ፣ ይሄ የምታዩት ሁ ይሄ እንደዚሁ ከሀ የሚለየው ከጎኑ ላይ ያለው አግድም መስመር ይሄው ነው እንጂ ሀ ነው የሚመስል። ከዛ ሂ ከዚህ ጋር ሁን አመጣችሁ ጻፉ። ሀ ለት ነው የሚለው ሁ መሆን አለባት እቺ ለማስተካከል እስኪ እንድታዩት ነው። ሀ ለት ይላል። ሁለት አይልም አይደል?
ትኩረትም እንዲኖራችሁ ይቺ ሁ መሆን አለባት። ይች ሀ ናት። እንግዲህ በዚችና በዚች መካከል ያለው ልዩነት እዩት። ሀ አሁን ይህንን ከዚህ ጋር ይመሳሰላል ብላችሁ ብትጽፉ የምታነቡት ጽሁፍ የምትፈልጉት አይሆንም ማለት ነው። ይህ ሀለት ይላል። ስለዚህ በዚች ይችን ታነሱና ወይም ይችን ሰርዛችሁ ይችን ማስገባት እዚህ ጋር ላይ ሁለት ይኸው ይችን እንደሌለች ቁጠሯት። አሁን ለማሳየት ነው የፊደሎች መለያየት ድምፁን እንደሚለየው ወይም ደግሞ የምትፈልጉትን ጽሁፍ ለመጻፍ በትክክል ፊደሎቹን መለየቱ ወሳኝ እንደሆነ ለማሳየት ያህል ነው። ስለዚህ ይቺ ኦልሬዲ የለችም በሏት፣ ምክንያቱም ካለ ቦታዋ የመጣች ናት። ሀ ናት። ከጎኗ ላይ መኖር አለበት ቅጥል። ሁ ለመሆን እዚህ ከጎኗ ላይ ወይም እንደዚች መኖር አለበት። ሁለት ነበር መሆን ያለበት ሀለት ይላል። ምክንያቱም ይቺ ናት መጣ የመጣቸው እዚህ ላይ ይቺ ናት እዚህ ጋር መሆን ያለባት። ስለዚህ ይቺን አስገብታችሁ ሁለት ትሉታላችሁ ማለት ነው። ሂ ሂደት፣ ሂ ደ ት ሂደት። ያት እቺ ከሌሎች ፊደሎች በምን እንደምትለይ በትክክል እዩዋት። ሂ ከዚያ እቺ ሀ ምታዩት ሀ ሀ ሳ ብ ይኸው ሀሳብ ሀሳብ። እቺ ሄ አለች ሄ ቨ ን እቺ ሄ አለች ሄ ቨ ን ሄቨን ሄቨን። ከዛ ይቺ ህ አለች ይኸው ህ ህ ዝ ብ ህዝብ ህዝብ። እንግዲህ ፊደሎችን እዩዋቸው። ሀ ይኸው በሂና በሀ መካከል ይቺ ሂ እግሯ ላይ ይሄ ሸፈፍ ያለ ነገር አላት። ይቺ ደግሞ ሀ ይኸው ባዶ ነች። ሀ ሀሳብ፣ ሂ ሂደት። ሄ ስትሆን ደግሞ ከዚች ጋር ቀለበት የላትም ይቺ አላት። ይኸው ሄ ሄቨን ሄቨን። ህ ሀን የምትመስሉና በዚህ በኩል ተመዝመዝ ያለ ነገር አላት የተጣመመ ነገር። ህ ህ ይቺ ደግሞ ከዘቤት ስድስተኛዋ ዝ፣ ይችን ከበቤት ስድስተኛዋ ብ። ህዝብ ህዝብ ይላል ማለት ነው። ሆ የምታዩት እዚህ ካናቷ ላይ ጫፏ ላይ ከሀ የምትለየው ይቺ የላት ይቺ ቀለበት አናቷ ላይ ያላት ሆ ሆቴል ሆቴል ሆ ቴ አምስተኛው የተ ቤተሰብ ናት ቴ። እዚያ ል ደግሞ ከለ ቤተሰብ ስድስተኛው ይቺ ል ይኸው አንድ ሁለት ሶስት አራት አምስት ስድስተኛ ላይ ል ቻለች። ሆቴል ሆቴል ይላል ማለት ነው። ቀጣዩ በለ ለ ውጥ ለውጥ ለ ው ጥ። ይቺ ው ከወ ቤት ስንተኛዋ ናት? ስድስተኛዋ። ወ ው ዊ ዋ ዌ ው ወ ው ስትሆን ይቺ ናት ው። ከዚያች ደግሞ ጥ ለውጥ ለውጥ። ይችም ስድስተኛ ናት ከጠ ቤተሰብ ጠጡ ጢጣቴ ጥጦ ጥ የምትባለዋ ይቺ ጥ ለውጥ። ከዚያ ሉ ሉ ካ ን ይኸው ይቺ ሉ የምታዩት ናት። ከዚያ ካ ደግሞ ከከቤት አራተኛው ከኩኪ ካ ከ አለች ኩ አለች ኪ ከዚያ አራተኛ ላይ ካ ይችን ትመስላለች ካ። ይቺ ደግሞ ከነ ቤተሰብ ስድስተኛዋ ነ ኑ ኒ ና ኔ ን ን ከዚያ ኖ ሰባተኛዋ ይቺ ን ስድስተኛዋ ናት። ሉካን ሊ ሊ ስ ት ሮ ሊስትሮ ሊስትሮ። ይኸው ሊ ሶስተኛዋ የለ ቤተሰብ ናት። እዚያ ስ ከሰቤት ስድስተኛዋ ሰ ሱ ሲ ሳ ሲ ስ ሶ ስ። እዚያ ከተቤት ስድስተኛዋ ት ተቱ ቲታቴ ት ቶ ት ያው ከቶጅ በቀድማ የምትመጣዋ ማለት ነው ት። ሮ ደግሞ የረቤት መጨረሻዋ ረ ሩ ሬ ራ ሬ ር ሮ ወይም ሰባተኛዋ እንደዚህ ሆኖ ሊስትሮ ይላል ሊስትሮ። ላ ይሄው አራተኛው የለቤተሰብ ፊደል ላ ላ
ሊ በላ ይሄው እንግዲህ ላሊበላ ላ ይሄ ነው የምታዩት። ከዚያ ሊ ሶስተኛው ይሄው። ከዚያ በ ከበቤተሰብ የመጀመሪያው በ ከዚያ ላ አራተኛው የለቤተሰብ ይሄው ሂጋ ማለት ነው። አራተኛው የለቤተሰብ ላ ላሊበላ። ሌሊት 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 ይሄው ሌ አምስተኛ ነው የለቤተሰብ ሊ ደግሞ ሶስተኛው ለሉሊ ሌሊት ሌሊት። ከዚያ ልርዳው ልርዳው ላግዘው ማለት ነው። ልርዳው ይሄው ል ስድስተኛዋ የለቤተሰብ ረ ደግሞ ረ የሚባለው ቤተሰብ የዚች ቤተሰብ እቺ ሰባተኛ ናት። እቺ ደግሞ ስድስተኛ ከዚች በፊት ያለች በኋላዋ በኩል ያለችው ማለት ነው። ር ከዚያ ዳ የደ ቤተሰብ አራተኛው ደ ዱ ዲ ከዚያ ዳ አራተኛው የመጀመሪያው ደ ሁለተኛው ዱ ሶስተኛው ዲ አራተኛ ዳ ዳ ከዚያ ው ደግሞ ስድስተኛው ወ ው ዊ ዋ ዌ ው ስድስተኛው ው ልርዳው ልርዳው ይላል ማለት ነው። ሎ ይኸው ሎተሪ ሎተሪ ሎ ያት እቺ የምታዩት ናት። ሎ ያው ሰባተኛዋ የለቤተሰብ ማለት ነው። ሎ ከዚያ ተ የተቤተሰብ የመጀመሪያዋ ፊደል ሪ ደግሞ ረ ሩ ሪ ሶስተኛዋ ሪ ከረ ቤተሰብ ከነዚህ ቤተሰቦች ሶስተኛዋ ይቺ ሰባተኛ ናት። ከዚያ ይቺ ስድስተኛ ከዚያ ይቺ ደግሞ ሶስተኛ። እንግዲህ ከረ ቤተሰብ አብዛኞቹን እየተጠቀምናቸው ሶስተኛ ሎተሪ። ቀጣዩ መ የመቤተሰብ መ የመጀመሪያው መሪ ይኸው መ ይቺ የመጀመሪያ ፊደል ናት። ሪ ደግሞ የረ ቤተሰብ ስንተኛ ናት ነው ያልኳችሁ? ሶስተኛ። ይኸው እዚህ ጋር ሶስተኛ ያልኳችሁ መሪ መሪ ይላል። ሙ እዩዋት እንግዲህ ቅርጻቸውን እዩ። በዚያውም የፊደላትን ቅርጽ እዩ። ደግሞ እንዴት እንደሚነበብ እና ፊደሎች ማን ማን ተደርድረው እንደዚህ እንደሚነበቡ በትኩረት እዩ። ሙ ሙ ዝ ሙዝ ሙዝ። ይቺ ከዘ ቤተሰብ ስንተኛ ነበር ያልኳችሁ? ስድስተኛ ናት አይደል? ሙዝ ይኸው ህዝብ ከሚለው ላይ ስድስተኛ ናት ብያቸዋለሁ። እዚህ ላይ ህ ዝብ ህ የስድስተኛዋ የሀ ቤተሰብ ዝ ከዘ ቤተሰብ ስድስተኛ ብ ከበ ቤተሰብ ስድስተኛ። ያው በሚባል የመጀመሪያው ፊደል ከየት ጋር ነበረ? ይሄ ላሊበላ ከሚለው አይታችሁታል። የዚህ የመጀመሪያው ፊደል ነው። ይሄ ደግሞ ስድስተኛ አንድ ቤተሰብ ነው ያሉት። ስለዚህ ሙዝ ሚዜ 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 እንግዲህ ሚ የመቤተሰብ ሶስተኛው ነው። አንድ ሁለት ሶስት ይኸው የመጀመሪያው መ ሁለተኛው ሙ ሶስተኛው ሚ። ከዚያ ዜ ደግሞ አምስተኛው ከዘ ቤተሰብ ሚዜ ሚዜ ይኸው ስድስተኛው ይኸውነት አምስተኛው ይኸው ዜ ሚዜ ይላል። ማ ማር ማር እንግዲህ ማ የምታዩት አራተኛ ናት። ይህ ቅርጽ አላት። ከቻላችሁ እየጻፋችሁ ያዟቸው። ለመጻፍም እንደዚህ እጃችሁ ጥሩ ነው ትለማመዳላችሁ። ማ ከዚያ ር ማር ማር እንግዲህ እየጻፋችሁ ብትይዙት የበለጠ ደግሞ በአእምሯችሁ ከምትይዙት በእስክሪብቶ ጭምር ስትይዙት ከአእምሯችሁ ላይ ይቀረጻል። ማር ከዚያች ደግሞ ሜ ሜ አምስተኛው የመቤተሰብ ማለት ነው። ሜ ሜ ዳ ይኸው ሜ ዳ እቺ ሜ አምስተኛ ናት። ዳ ደግሞ ከደ ቤተሰብ አራተኛ ደ ዱ ዲ ዳ ይኸው ልርዳው። እቺ ዳ አምስተኛ ናት እንትን አራተኛ ናት እያልኳችሁ ነበረ። ይኸው እዚህ ጋር መጣለች አራተኛ። በዚሁ አጋጣሚ ዳ የምትባለው ፊደል እንደዚህ እንደሆነች ታያላችሁ ማለት ነው። በዛ ደግሞ ሙሉ ቤተሰቦቿ ደግሞ በቀጣይ በተከታታይ ይዘን ስለምንመጣ ይዘናቸው እንመጣለን። ሜዳ ም ስድስተኛው የመቤተሰብ ም ም ሳ ም ስድስተኛ ናት። ከዚያ ሳ ደግሞ የሰ ቤተሰብ አራተኛዋ ፊደል ምሳ ምሳ። ከዚያ ሞ ሰባተኛው ይኸው ከስድስት ቀጥሎ ሰባት እያንዳንዱ ፊደል ሰባት ሰባት ቤተሰብ ነው ያለው። የመጨረሻዋ ሞ ሞ ከዚያ ት የተ ቤተሰብ ስድስተኛዋ ደግሞ ይች ናት። ተቱ ቲታቴ ትቶ ት ከዚያ ከቶ በፊት መጣ ቀድማ መጣዋ ከሰባተኛው በፊት ስድስተኛዋ ይች ናት።
ሞት ሞት ይላል። ስለዚህ አንዴ እስኪ ቃላቶችን ብቻ ፊደላትን ብቻ እንዳነበብኩላችሁ ቃላትን ብቻ ላንብብላችሁ። አሁን ደግሞ ደግሜ ሀ ብ ል ሀብል ሀብል። ይህ ሁ መሆን አለበት ነው ያልኳችሁ። ሁ አድርጉት። ሁ ከዚያ ይችን ተዋትና ለ ት ሁለት ሁለት። ከዚያች ደግሞ ሂ ደ ት ሂደት ሂደት። ሀ ሳ ብ ሀሳብ ሀሳብ። ሄ ቨ ን ሄቨን ሄቨን። ህ ዝ ብ ህዝብ ህዝብ። ሆ ቴ ል ሆቴል ሆቴል። ለ ው ጥ ለውጥ ለውጥ። ሉ ካ ን ሉካን ሉካን። ሊ ስ ት ሮ ሊስትሮ ሊስትሮ። ላ ሊ በ ላ ላሊበላ ላሊበላ። ሌ ሊ ት ሌሊት ሌሊት። ል ር ዳ ው ልርዳው ልርዳው። ሎ ተ ሪ ሎተሪ ሎተሪ። መ ሪ መሪ መሪ። mu ዝ ሙዝ ሙዝ። ሚ ዜ ሚዜ ሚዜ። ማ ር ማር ማር። ሜ ዳ ሜዳ ሜዳ። ም ሳ ምሳ ምሳ። ሞ ት ሞት። ስለዚህ እነዚህን ቃላትንም ማንበብ ትችላላችሁ። ፊደላትን ደግሞ እንደዚሁ ቅርጻቸውን እንደዚሁ ከፊደላትም ስላሉ ፊደላትን ቅርጽም ትረዳላችሁ። የተለያዩ ጥቅሞችን የምታገኙባቸው የማንበብ ፊደላትን የመለየት የመጻፍ ቃላትን የመጻፍ እንዲሁም ደግሞ የፊደላትን ቅርጽና ድምጽ የመለየት እየደጋገማችሁ እዩት። በተለይ ለጀማሪዎች በጣም ወሳኝ ነው። እየጀመራችሁ ላላችሁ ልጆች ቃላትን በዚሁ እየሞከራችሁ ያላችሁ ቃላትን ማንበብ ትችላላችሁ። ደግሞ ገና እየጀመራችሁ ያላችሁትም በቃላት እንደዚሁ ስያሜ ስላላቸው ፊደላትን በቀላሉ ከቃላት ጋር አያይዛችሁ ፊደላትን ቅርጽና ድምጽ መለየት ትችላላችሁ። ከዛ ውጭ እንደዚህ እየሞከራችሁ ደግሞ መማር የምትፈልጉ ልጆች በተለይ እኛ ቶሎ ነው ማወቅ የምንፈልገው እውቀት እንፈልጋለን ብላችሁ ባለመማራችሁ በተለያየ ምክንያት የምትጸጸቱ ልጆች የኦንላይን ትምህርት ቤታችን ስልክ ይኸው በድጋሚ ላሳያችሁ። ታች ላይ የተቀመጠው 6955 4089 የኛ ስልክ ነው። ስለዚህ እሱንን አንስታችሁ ወይም ደግሞ ቀጥታ 251 የኢትዮጵያ ስልክ ስለሆነ እሱን ተጠቅማችሁ የታች ላይ የተጻፈው ስልክ ማለት ነው። በኢሞ በዋትስአፕ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ወይም በቀጥታ መስመር ብትደውሉልን ምልክት ብታደርጉልን በኢሞ በዋትስአፕ በቴሌግራም ሴቭ አድርገን ቮይስ እናስቀምጥላችኋለን፣ እንደውላችኋለን። ብቻ እኛን ለማግኘት ሞክሩ። እኛ በማንኛውም ሰዓት እናንተን በሚመቻችሁ ሰዓት እንድትማሩ እናደርጋለን። በሌላ ዝግጅት እስከምንገናኝ ሰላም።